አብዛኛዎቹ የአይምሮ በሽታዎች ምዕራቡ ዓለም የማይፈውሳቸው በሽታዎች ኢትዮጵያ ውስጥ ይፈወሳሉ። የሀገራችን የኢትዮጵያን ትንሳኤ እውን ማድረግ የምንችለው ኢትዮጵያን ስናቃት ንቃተ ህሊና ማወቅ መረዳት ብቻ ሳይሆን ያወቅነውንም ደግሞ መተግበር መቻል ነው። ንቃተ ህሊና ማለት ኢትዮጵያ በዚህ ጉዳይ ላይ ካበተ እውቀትና ልምድ አላት ስንል ልናቀርባቸው የሚገቡ መረጃዎች አሉ። እነዚህን በሽታዎች ግን ኢትዮጵያ ውስጥ አባቶቻችን ሊቃውንቶቻችን ይፈውሷቸዋል። ምናልባትም ሳይንሳዊ ልንላቸው የምንችላቸውን መረጃዎች የያዘ ያካተተ ጥንታዊ የብራና መጽሐፍ ነው መጽሐፈ አፍልሆ። እንግዲህ ሀገራችን ኢትዮጵያ 7000 ዘመናት ታሪክ ባለቤት ነች ስንል በእነዚህ 7000 ዘመናቶች ውስጥ አያቶቻችን፣ አባቶቻችን፣ እናቶቻችን ከኢትዮጵያ አልፈው አፍሪካን ኢትዮጵያ ብለው አሰኝተዋል። መላውን አውሮፓ አሰልጥነዋል። የማያን ስልጣኔ መስርተዋል። የግብፅን ስልጣኔ መስርተዋል። የሌሎቹንም የተቀሩትን የሩቅ ምስራቅ አገራት የሚባሉትን ወይም የሚሰኙትን አገራት ስልጣኔ መመስረት ችላለች በእነዚህ 7000 ዘመናቶች ውስጥ። በእነዚህ 7000 ዘመናቶች ውስጥ ግን አያቶቻችንና አባቶቻችን እናቶቻችን የሰሯቸው ገድሎች፣ የሰሯቸው ታሪኮች፣ የፈጸሟቸው የመሰረቷቸው ስልጣኔዎች በአግባቡ ቢጻፉም በአግባቡ ተዋውቀዋል ብዬ አላምንም። ይሄንን መርሃ ግብርም አዘጋጅተን ወደ እናንተ የምናቀርብበት ዋነኛ ዓላማ የሀገራችን የኢትዮጵያን ያልታዩ፣ ያልተዳሰሱ፣ ያልተጨበጡ፣ ያልተጻፉ፣ የተጻፉ ነገር ግን በአግባብና በስርዓት ወደ ትውልዱ በተለይም ለኛ ለወጣቶች ያልደረሱትን ታሪኮች እያነሳን ወደ እናንተ ለማድረስ ነው። ምክንያቱም የሀገራችን የኢትዮጵያን ትንሳኤ እውን ማድረግ የምንችለው ኢትዮጵያን ስናቃት ነው፣ ወይም ደግሞ ኢትዮጵያዊ ንቃተ ህሊና ማጎልበት ስንችል ነው። የኢትዮጵያ ትንሳኤ በቀጥታ የኢትዮጵያዊ ንቃተ ህሊናን ከማጎልበት ጋር የተገናኘ ትንሳኤ ነው። ኢትዮጵያዊ ንቃተ ህሊና ማለት ደግሞ ኢትዮጵያን ስናቃት ነው ንቃተ ህሊናችንን ማጎልበት የምንችለው። ኢትዮጵያዊ ንቃተ ህሊና የሚመጣው ኢትዮጵያን ስናቃት ነው። ኢትዮጵያን ማወቅ የምንችለው ደግሞ ባለፉት 7000 ዘመናቶች ውስጥ አያቶቻችን፣ እናቶቻችን፣ አባቶቻችን በስልጣኔው ዘርፍ ላይ፣ በአስተዳደር ዘርፍ ላይ፣ በማህበረሰባዊ ስርዓቶቻችን ውስጥ፣ በባህል፣ በእውቀት፣ በባህላዊና መንፈሳዊ እሴቶቻችን ውስጥ ያደረጓቸውን ታሪኮች ማወቅና መተግበር ስንችል ነው። ንቃተ ህሊና ማወቅ መረዳት ብቻ ሳይሆን ያወቅነውንም ደግሞ መተግበር መቻል ነው ንቃተ ህሊና ማለት። ስለዚህ የኢትዮጵያን ትንሳኤ እውን ማድረግ የምንችለው ኢትዮጵያን ስናቃት ነው። ኢትዮጵያን ማወቅ ያለብን ደግሞ ባለፉት 7000 ዘመናቶች ውስጥ አሁን ድረስ ዓለም የሚኮራበትን ስልጣኔ የመሰረትንባቸውን መሰረታዊ የሆኑ እውቀቶች ማወቅና መረዳት ስንችል ነው። እንግዲህ ይህንንም ስንል ተረት ተረት አይደለም። አያቶቻችን ዓለምን አሰልጥነዋል ስንል ተጨባጭ የሆኑ አርኪኦሎጂካል መረጃዎች አሉ፣ አንትሮፖሎጂካል መረጃዎች አሉ፣ ኤትኖሎጂካል መረጃዎች አሉን። እነዚህን መረጃዎች እንግዲህ በሰራናቸው ተከታታይ ዘጋቢ ፊልሞች ላይ ሀገራችን ኢትዮጵያ እንዴት ዓለምን እንዳሰለጠነች ተጨባጭ የሆኑ አርኪኦሎጂካል መረጃዎችን በመዳሰስ ወደ እናንተ መረጃ ማቅረባችን ይታወሳል። በዚህ ሳምንት የቴሌቪዥን መርሃ ግብራችን ላይ ትኩረት የምናደርገው ጥንታዊ መጽሐፍት ላይ ነው። ጥንታዊ መጽሐፍት ላይ ትኩረት ማድረግ የፈለግንበት አብይ ጉዳይ እንግዲህ ኢትዮጵያዊ ነን ስንል፣ ኢትዮጵያ ዓለምን አሰልጥናለች ስንል፣ ኢትዮጵያ ሀገር በቀል እውቀቶች አሏት ስንል፣ ኢትዮጵያ በዚህ ጉዳይ ላይ ካበተ እውቀትና ልምድ አላት ስንል ልናቀርባቸው የሚገቡ መረጃዎች አሉ። ልናቀርባቸው ከምንችላቸው መረጃዎች መካከል አንዱና ዋነኛው ደግሞ እነዛን እውቀቶች ሸክፈው የያዙት መጽሐፍቶች ናቸው። ኢትዮጵያ ዓለምን አሰልጥናለች በስነ ህዋ ሳይንስ ስንል በስነ ህዋው ረገድ የተጻፉ መረጃዎች አሉን፣ ወይም የተጻፉ መጽሐፍቶች አሉን። አገራችን ኢትዮጵያ የሕክምናን እውቀት ለዓለም ያስተማረችው ኢትዮጵያ ነች ስንል እነዚህን የሕክምና እውቀቶች የያዙ የ5000 የ6000 ዓመት እድሜ ያላቸው ጥንታዊ መጽሐፍቶች አሉን። አገራችን ኢትዮጵያ በአስተዳደር ዘርፍ ላይ ዓለምን አሰልጥናለች ወይንም ደግሞ ስለ አስተዳደር ዓለምን ኢትዮጵያ ነች ያስተማረችው እውቀቱ ሄደው ከኢትዮጵያ ነው ስንል እነዚህን እውቀቶች የያዙ መጽሐፍቶች አሉ። የ5000 የ4000 የ6000 የ3000 ዓመት ታሪክ ያላቸው ጥንታዊ መጽሐፍቶች አሉን። በተለያዩ ዘርፎች ላይ አገራችን ኢትዮጵያ ስላበረከተቻቸው አስተዋጽኦዎች የሚያነሱ፣ ስልጣኔዎቹን የሚያትቱ፣ ለስልጣኔዎቹ መሰረት የሆኑትን እውቀቶች በስፋት የሚዳስሱ ጥንታዊ መጽሐፍቶች አሉን። እንግዲህ የኢትዮጵያን ስልጣኔ መውረስ፣ በኢትዮጵያን ስልጣኔ ወስደው የራሳቸውን ስልጣኔ መመስረት የሚፈልጉ እንግዲህ አገራት ለዚህም ነው ጥንታዊ መጽሐፍቶቻችንን ላለፉት 700 ዘመናት በተለይም ላለፉት 700 ዘመናት የኢትዮጵያ መጽሐፍት ሲታደኑ ነበረ። እነዚህን ጥንታዊ መጽሐፍቶቻችንን ከሚያድኗቸው አካላቶች መካከል ደግሞ አንዱና ዋነኞቹ ናይት ቴምፕላርስ በመባል የሚታወቁ አካላቶች ሲሆኑ ከነሱም በተጨማሪ ፍሪመስን የሚባሉት ሌሎቹም የኒው ወርልድ ኦርደር አጀንዳን የሚያራምዱ የተለያዩ ማህበረሰቦች የኢትዮጵያን ጥንታዊ መጽሐፍቶች መዝብረዋል፣ አስመዝብረዋል፣ አቃጥለዋል፣ ሰርቀዋል፣ ገዝተዋል።
እነዚህ መጽሐፍቶች በተለያዩ መንገዶች ወስደው አጥንተው ተመራምረው ወደ ቋንቋቸው ተርጉመው አስተርጉመው ተምረው ተመራምረውባቸው ዛሬ የኛ ስልጣኔ የሚሉትን ስልጣኔ መስርተውበታል። ለዚህ ተጨባጭ የሆኑ መረጃዎች አሉ። የኛ የምንላቸው ስልጣኔያችንን የመሰረትንባቸው መጽሐፍቶች እንዳለ አሁን አውሮፓ አሉኝ የሚሏቸው የትምህርትና የሳይንስ ተቋማቶች በሙሉ ማለት እንችላለን የኢትዮጵያን ጥንታዊ መጽሐፍቶች ያላጠና የአውሮፓም ሆነ የአሜሪካ የሌላም አገር የዩኒቨርሲቲ ወይም ተቋም የለም ብል ማጋነን አይሆንብኝም። እያንዳንዱ እንግሊዝ ውስጥ ያለ፣ እያንዳንዱ አሜሪካ ውስጥ ያለ፣ እያንዳንዱ አውሮፓ ውስጥ ያለ የትምህርት ተቋም የሀገራችን የኢትዮጵያን ጥንታዊ መጽሐፍቶች ወስደው አጥንተዋል፣ መርምረዋቸዋል፣ ተርጉመው ተጠቅመውባቸዋል። ለዚህ ተጨባጭ የሆኑ መረጃዎች አሉ። እነሱም አልካዷቸውም፣ ተጠቅመንባቸዋል ብለው በዌብሳይቶቻቸው፣ በድረገጾቻቸው፣ በአርቲክሎቻቸው፣ በተለያዩ የህትመት ውጤቶቻቸው ላይ ዘግበዋል፣ ጽፈዋል። እኛ አልኮራንበትም እንጂ እነሱ ከኛ ወስደው በተጠቀሙት እውቀት እነሱ ይኮራሉ፣ እኛ ነን የማንኮራው። ልንኮራበት የሚገባው ነገር ማለት ነው። ለዚህም ነው እንግዲህ ኢትዮጵያን ለማወቅ ከሚያስችሉ ነገሮች መካከል አንዱና ዋነኛው መጽሐፍቶቻችን እንደመሆናቸው መጠን መጽሐፍቶቻችንን አውቀን ጠብቀናቸው አጥንተናቸው ተግባራዊ ወደ ሆነ እውቀት ለውጠናቸው አገራችንን ልናበለጽግበት የኢትዮጵያን ትንሣኤ ልናቀርብበት ስለሚገባ እነዚህ ይሄን ለማድረግ ያስችሉናል ብዬ እማምንባቸውን ወይም ያመንኩባቸውን 7 እጅግ በጣም አስደናቂ የሆኑ ጥንታዊ መጽሐፍቶችን ወይም ደግሞ የጥንታዊ መጽሐፍቶችን ምንነትና መረጃዎች ወደ እናንተ እማደርስ ይሆናል ማለት ነው። የተከበራችሁ ተመልካቾቻችን እንግዲህ በዚህ ሳምንት ቴሌቪዥን መርሃ ግብር ላይ 7 ጥንታዊ መጽሐፍቶችን እንደማስተዋወቃችሁ አስቀድሜ ነግሬያችኋለሁኝ። የመጀመሪያው እጅግ በጣም የሚያስደንቀኝ እኔ በግሌ በኢትዮጵያዊነቴ እንድኮራ ከሚያደርጉኝ እንዲሁም ደግሞ እጅግ በጣም ከሚያስደንቁኝ ጥንታዊ መጽሐፍቶች መካከል አንዱን የሆነውን በአንደኝነት በቅርመ ተከተል አይደለም ያስቀመጥኳቸው፣ ግን እጅግ ከሚያስደንቁኝ መጽሐፍቶች መካከል አንዱ መጽሐፈ አፍልሆ የተሰኘ መጽሐፍ ነው። መጽሐፈ አፍልሆ እጅግ በጣም ጥንታዊ የሆነ መጽሐፍ ነው። ስለሱ ከማንሳታችን አስቀድሞ ግን አንድ ዓለም አቀፍ የሆነ ፕሮጀክት አለ። እሱም ፕሮጀክት ላስተዋውቃችሁ ፈልጋለሁ። ይሄ ፕሮጀክት ብሬን ኢኒሺዬቲቭ ይባላል። ይህንን ፕሮጀክት የመሰረቱት በበላይነት ይህንን ፕሮጀክት የመሰረቱት በ2013 ዓመተ ምህረት የቀድሞው የአሜሪካን ፕሬዝዳንት ኦባማ ናቸው። እንግዲህ ፕሬዝዳንት ኦባማ ናቸው ይህንን ብሬን ኢኒሺዬቲቭ የተሰኘ ፕሮጀክት በዋይት ሀውስ ውስጥ የተለያዩ የኒውሮ ሳይኮሎጂና ኒውሮሎጂስቶችን ሰብስበው የተለያዩ በሕክምናው ዘርፍ ላይ ያሉ ኢንቨስተሮችን፣ የሕክምና ባለሙያዎችን እንዲሁም የጥናትና የምርምር ተቋማት ኃላፊዎችን፣ ባለሙያዎችን ሰብስበው በይፋ በዋይት ሀውስ ውስጥ በ2013 ዓመተ ምህረት ይህም ብሬን ኢኒሺዬቲቭ የተሰኘ ፕሮጀክት ይፋ አድርገዋል። ብሬን ኢኒሺዬቲቭ የተሰኘው ፕሮጀክት ዋነኛ ዓላማው ከአእምሮ ጋር የተገናኙ በሽታዎችን መፈወስ ነው። ይህንን ፕሮጀክት ፕሬዚዳንት ኦባማ በይፋ በከፈቱበት ወቅት በጣም መሰረታዊ የሆነ ጠቃሚ የሆነ ንግግር አድርገው ነበረ። እሱን ንግግር ተመልክተን ወይም አድምጠን ተመልሰን እንመጣለን። And that's why we thought it was appropriate to have him here to announce the next great American project, and that's what we're calling the Brain Initiative. You know, as humans, we can identify galaxies light years away. We can study particles smaller than an atom, but we still haven't unlocked the mystery of the 3 pounds of matter that sits between our ears. Today, scientists possess the capability to study individual neurons and figure out the main functions of certain areas of the brain, but a human brain contains almost 100 billion neurons, making trillions of connections. So Dr. Collins says it's like listening to the string section and trying to figure out what the whole orchestra sounds like. So as a result, we're still unable to cure diseases like Alzheimer's or autism, or fully reverse the effects of a stroke. And the most powerful computer in the world isn't nearly as intuitive as the one we're born with. So there's this enormous mystery waiting to be unlocked. And the Brain Initiative will change that by giving scientists the tools they need to get a dynamic picture of the brain in action and better understand how we think and how we learn and how we remember. And that knowledge will be transformative. ተመልካቾቻችን እንግዲህ ፕሬዝዳንት ኦባማ ያደረጉትን ንግግር እንደተመለከታችሁት
ይሄን ብሬን ኢኒሺየቲቭ የተሰኘ ፕሮጀክት ይፋ ሲያደርጉ ዋነኛ ዓላማው የአሜሪካን ወጣቶችን ጤነኛ ማድረግ ነው። ምክንያቱም አሜሪካንን ውጤታማ ማድረግ የሚችሉት ወጣቱ ኃይል አይምሮ ጤናማ ሆኖ ውጤታማ መሆን ሲችል ወይም ምርታማ መሆን ሲችል ነው። በትምህርትም ሆነ በስራ በተለያዩ ዘርፎች ላይ ወጣቱ ውጤታማ ለመሆን አይምሮ ጤነኛ መሆን መቻል አለበት። ስለዚህ ጤናማ የሆነ ማህበረሰብን ጤናማ የሆነ የወጣት ማህበረሰብን ለመገንባት ሁሉንም ማለት በሚያስችል ሁኔታ የአይምሮ በሽታዎችን መድኃኒት ያልተገኘላቸው መድኃኒት የሌላቸውን የአይምሮ በሽታዎች መድኃኒት ማግኘት ነው የብሬን ኢኒሺየቲቭ ተቀዳሚ ዓላማ። እንግዲህ እነዚህ ሰዎች ይህን ያህል አረቀው ያስባሉ። ትምህርት ልንወስድበት የሚገባው ነገር ማለት ነው። አሜሪካንን የበላይነቷን አስጠብቀው ለመቀጠል ወጣቶቻቸው ጤናማ መሆን መቻል አለባቸው። እሱን ለማስቀጠል ነው ይሄንን ብሬን ኢኒሺየቲቭ የተሰኘ ፕሮጀክት ይፋ ያደረጉት ማለት ነው። ከነዚህ በሽታዎች መካከል እንግዲህ አንዱና ዋነኛው ስኪዞፍሬኒያ ነው። ስኪዞፍሬኒያ፣ ባይፖላር ዲስኦርደር፣ አልዛይመር፣ ኢፕለፕሲ የሚባሉ የተለያዩ አይነት የአይምሮ በሽታዎች አሉ። እጅግ በጣም በርካታ የአይምሮ በሽታዎች ናቸው ያሉት። ከነዛ ውስጥ ግን በዋነኝነት በተለይ እንደ ስኪዞፍሬኒያ አይነት እንደ ኢፕለፕሲ እንደ አልዛይመር ያሉ በሽታዎችን ለመፈወስ የሚያስችሉ መድኃኒቶችን ተመራምሮ ለማግኘት ነው ብሬን ኢኒሺየቲቭ የተሰኘው ፕሮጀክት በይፋ የተከፈተው ማለት ነው። መድኃኒት ከማግኘትም ባለፈ አእምሯችን ውስጥ በሽታዎችን፣ ህመሞችን የሚፈጥሩ ነገሮችን አስቀድመው ተረድተው እነሱን ለመከላከል የሚያስችሉ አማራጮችን ለመዘርጋት ነው ብሬን ኢኒሺየቲቭ ፕሮጀክት በይፋ የተከፈተው ማለት ነው። እጅግ በጣም በርካታ ገንዘብ የፈሰሰበት ነው። እንግዲህ እንደምትመለከቱት ይሄ ፕሮጀክት እስካሁን እንግዲህ ከ2013 እስካሁን እስካለንበት አመት ድረስ ይሄ ሁሉ ምርምር ይሄ ሁሉ ጥናት ተደርጎ እስካሁን መድኃኒት ያላገኙላቸው በሽታዎች አሉ። ከነሱ መካከል አንዱ የመርሳት በሽታ፣ ድብርት፣ የሚጥል በሽታ፣ ቅድም እንዳነሳ ነው ደግሞ ስኪዞፍሬኒያ የተሰኙት በሽታዎች በዋነኝነት ይጠቀሳሉ። እንግዲህ ይሄንን ብሬን ኢኒሺየቲቭ የተሰኘውን ፕሮጀክት ማንሳት የፈለኩበት ዋነኛ ዓላማ ምንድነው? እነዚህ ይሄ ሁሉ ተቋማት ተሰብስበው ዓለም ላይ አሉ የተባሉ የአእምሮ የሕክምና ባለሙያዎች ተሰብስበው በጣም ብዙ ገንዘብ ፈንድ ተደርጎበት በመንግስት ደረጃ ተዋቅረው የተለያዩ ዘመናዊ የሆኑ አሁን ሳይንሱ ደረስኩበት የሚሏቸውን ዘመናዊ የሳይንስና የቴክኖሎጂ የሕክምና የቴክኖሎጂ ውጤቶችን ተጠቅመው አጥንተው መርምረው መድኃኒት ያላገኙላቸው በሽታዎች እጅግ በጣም በርካታ ናቸው። እነዚህን በሽታዎች ግን ኢትዮጵያ ውስጥ አባቶቻችን ሊቃውንቶቻችን ይፈውሷቸዋል። የሚፈውሷቸው በሽታዎች አሉ። በተለይ የመርሳት በሽታ፣ እንደ ስኪዞፍሬኒያ፣ ሌሎችም የመሳሰሉ በሽታዎችን የሚፈውሱባቸው ጥበቦች አሏቸው። ይሄ ተረት አይደለም፣ ይሄ እውነት ነው። አሁንም ድረስ አሁን ባለንበት ዘመን ድረስ እነዚህን በሽታዎች የሚፈውሷቸው እናቶች፣ አባቶች፣ ሊቃውንቶች አሉን። ያለምንም ሳይድ ኢፌክት ማለት ነው። ኸርባል የሆኑ እጽዋቶችን ብቻ በመጠቀም ያለምንም የኬሚካል ተዋጽኦ ሰውነታችንን ሳንጎዳ፣ አእምሯችንን ሳንጎዳ በሳይድ ኢፌክቶች ወይም በተጓዳኝ ኢፌክቶች ሰውነታችንም አእምሯችንም መንፈሳችንም ሳይጎዳ እጽዋቶችን በመጠቀም የከበሩ ማዕድናትን በመጠቀም አባቶቻችን፣ እናቶቻችን፣ ሊቃውንቶቻችን ለነዚህ በሽታዎች መድኃኒት አዘጋጅተው እየፈወሱ ነው። እነዚህን የሕክምና እውቀቶች ከያዙ ጥንታዊ መጽሐፍቶቻችን መካከል ደግሞ አንዱና ዋነኛው መጽሐፈ አፍልሆ ነው። መጽሐፈ አፍልሆ የተሰኘው እጅግ በጣም ጥንታዊ መጽሐፍ ነው። የተጻፈበት ዘመን በውል ባይታወቅም በግምት ግን ከ4000 ከ5000 ዓመት በላይ እድሜ ሊያስቆጥር እንደሚችል ይገምታል። የዘርፉም ሊቃውንቶች ያንን ይናገራሉ። መጽሐፈ አፍልሆ ትኩረት የሚያደርገው የመርሳት በሽታ ላይ ነው። ከመርሳት በሽታ ጋርና ከአእምሮ እድገት ውስንነት ጋር የተያያዙ በሽታዎችን ለመፈወስ የሚያስችሉ እውቀቶችን፣ ጥበቦችን የያዘ መጽሐፍ ነው። በዚህ መጽሐፍ ላይ የመርሳት በሽታን ለመፈወስ እነዚህን እጽዋቶች ተጠቅማችሁ በዚህ መልኩ ቀመማችሁ በዚህን ያህል ዶዜጅ እንደዚህ አድርጋችሁ መጠቀም ትችላላችሁ የሚሉ ምናልባትም ሳይንሳዊ ልንላቸው የምንችላቸውን መረጃዎች የያዘ ያካተተ ጥንታዊ የብራና መጽሐፍ ነው መጽሐፈ አፍልሆ። እንግዲህ ሳይንስ ዘመናዊ የሆነ የሳይንስና የቴክኖሎጂ የሕክምና የሳይንስና የቴክኖሎጂ ውጤቶችን ይዞ ያልፈወሳቸውን በሽታዎች ቢፈውሳቸውም ሳይድ ኢፌክታቸው ሰውነታችን አይምሯችንን የሚጎዱ መድኃኒቶችን ሰጥተው የሚፈውሷቸውን ህመሞች የኛ አባቶች ያለምንም ሳይድ ኢፌክት ተፈጥሯዊ የሆኑ መንገዶችን ተፈጥሯዊ የሆኑ እጽዋቶችን ብቻ በመጠቀም ሆሊስቲክ የሆነ የህክምና አፕሮችን በመከተል አባቶቻችን እነዚህን የአይምሮ በሽታዎች ይፈውሳሉ። አብዛኛዎቹ የአይምሮ በሽታዎች ምዕራቡ ዓለም የማይፈውሳቸው በሽታዎች ኢትዮጵያ ውስጥ ይፈወሳሉ።
በአገር በቀል የሕክምና እውቀቶቻችን። እነዚህን እውቀቶች ከያዙ መጽሐፍቶች መካከል ደግሞ አንዱና ዋነኛው መጽሐፈ አፍልሆ ነው። መጽሐፈ አፍልሆ ለመርሳት በሽታ፣ ለጭንቀት እንዲሁም ደግሞ ከአእምሮ እድገት ውስንነት ጋር የተያያዙ በሽታዎችን ለመፈወስ እናቶቻችን፣ አባቶቻችን፣ ሊቃውንቶቻችን ይጠቀሙበታል ማለት ነው። ይሄ በቂ መረጃ ነው ብዬ አላምንም። በዚህ ፕሮግራም መጽሐፍቶቹን ነው የማስተዋውቃችሁ። እነዚህን መጽሐፍቶች ግን ማጥናት ያስፈልጋል። በተለይም ደግሞ የሳይኮሎጂ ባለሙያዎች፣ የሳይካትሪ ባለሙያዎች፣ የሕክምና ባለሙያዎች ይህንን መርሃ ግብር የምትከታተሉ ከመድኃኒት ቁጥጥር ጋር ከመድኃኒት መስራት ጋር የተገናኘ ሙያ ያላችሁ ኢትዮጵያውያን እንዲሁም ደግሞ የአገር በቀል እውቀት ባለቤት የሆናችሁ ኢትዮጵያውያን እነዚህ መጽሐፍቶች በጋራ ልታዩዋቸው፣ በጋራ ልታጠኗቸው፣ በጋራ ልትመረምሯቸው ይገባል ብዬ አምናለሁኝ። ምክንያቱም እንግዲህ ዞር ዞር ብለን ወይም ኢንተርኔት ላይ ገብተን የመድኃኒት ዝውውርን ብናይ ከፍተኛ የሆነ የገንዘብ ዝውውር ወይም የኢኮኖሚ ዝውውር ከሚደረግባቸው ዘርፎች አንዱ የሕክምናው ዘርፍ ነው። ሁለተኛው የመድኃኒት ማምረትና የመድኃኒት ማከፋፈል ዘርፍ ነው። እንደው ከኢኮኖሚ አንጻር እንየው ከተባለ ማለት ነው። የሰዎችን ነፍስ መታደግ፣ ሰዎችን ጤናማ በማድረግ ምርታማ ማድረግና አገርን ማህበረሰብን ጤናማ በማድረግ አገርን ማሳደግ ትልቁ አጀንዳ እንዳለ ሆኖ ከዚህ ዘርፍ ደግሞ ተጠቃሚ መሆን የሚቻልባቸው እድሎች እጅግ በጣም ሰፊ ናቸው። እንግዲህ በዋይት ሀውስ ደረጃ በጣም ብዙ ገንዘብ አፍስሰው ከዓለም ላይ ብዙ ምሁራንን ሰብስበው አጥንተው ውጤት ላይ ያልደረሱባቸው ነገሮች እንዳሉ እየተመለከትን ነው። እኛ ጋር ውጤቱ ካለ ይሄንን መጽሐፍ አጥንተን ዓለም በሚፈልገው ሳይንሱ በሚፈልገው የትምህርት ዘርፉ በሚፈልገው ደረጃ እነዚህ መጽሐፍቶች አጥንተን ወደ ዘመናዊ ሕክምና ልናስገባቸው ይገባል ብዬ አምናለሁ።